እርስ በርስ መዋደድ። ይሄ አይታችሁ ይሄ ክፍል ቨርቲካል የሆነ ሪሌሽንሺፕ አይደለም፣ ሆሪዞንታል የሆነ ሪሌሽንሺፕ ነው። ስለዚህ ቨርቲካሊ ወደ እግዚአብሔር እንዋደዳለን። ከሱ የምንወስደው ነገር አለ፣ እዚህም ላይ የሚናገረው ነገር አለ፣ በኋላ እናያለን። አሁን ግን የሚናገረው ይሄ ሆሪዞንታል ያለውን ሪሌሽንሺፕ ነው። በዚህ አጋጣሚ በጌታ ፍቅር ዝቅ ብዬ ነግራቸዋለሁ። አይ ቲንክ ለመጀመሪያ ጊዜ ወደዚህ ሀገር ስመጣ ካገኘኋቸው ሰዎች ውስጥ የመጀመሪያዋ ባለቤት የነች ብል ትንሽ ልሳሳት እችላለሁ። ያገኘሁት ፓስተር ሳምሶንን ነው። ፓስተር ሳምሶንን ትዝ ይለኛል። አንድ ቀይ መኪና ነበረችኝ፣ የስፖርት መኪና እና አነስ ያለች ነች፣ የስፖርት ነች ብዬ በ1500 አልገዛት። በኋላ ያቺ መኪና ጓደኛ የሆነ ቁጭ ብላ ሆነች እና አንዳንድ ጊዜ አንዳንድ ቦታ ሲሄድ አልሄድም ትለኛለች። የሰው ያህል ነው አልሄድም የምትለኝ። እና ከዛ ፓስተር ሳምሶን ማውቄ ረዳኝ ጌታ። ብዙ ጊዜ ገፍቶልኛል። አንድ ቀን በተለይ ማረሰው ያችን መኪና በቃ የነዳው ምናምን ሲሄድ ልክ ቱዌይቲ ጋር ጌታ ይጠብቃችሁ፣ ቱዌይቲ ጋር ልክ እንዲህ አይታ እዚህ ቁልቁለት አልገባም ያለች ይመስላል። ቀጥ አትልም፣ ቀጥ አለች በቃ። በኋላ ማን ነው እንግዲህ ያለው ድል እሱን መጥራት ነው። ፓስተር ሳምሶን እዚህ ጋር ተዋትና ኬክ እንብላል። አስቡት the last 27 years with this connection ብዙ መከራዎች፣ ብዙ ፈተናዎች up and downs አልፈናል። is it possible በአንድ ቀን ማድረግ 27 ዓመት ሪሌሽንሺፕ ወደ ላይ ብትገነቡት 27 ስቶሪ ቢልዲንግ ነው እና በአንድ ቀን አድርገው መሄድ ይችላል። ያ ሁሉ ኢንቨስትመንት አስቡት፣ ያ ሁሉ ዘመን፣ ያ ሁሉ ጊዜ፣ ያ ሁሉ ከእግዚአብሔር የተሰጠን ነገር በትንትኑን አውጥቶ መሄድ ይቻላል። ይሄን ነው ጆን የሚነግረን። ጆን አንደኛ ዮሐንስ የሚነግረን ይሄን ነው። የሆነ ቸርች አለ፣ የፈርስት ሴንቸሪ ቸርች በጣም ጥቃት አለበት። ጥቃቱን ባለፈው ተናግሬ ያለው እዛ ውስጥ አልገባም። የአንታይ ክራይስት ስፒሪት አለ። ቤተክርስቲያኒቷን በጣም የሚዋጋት ኢየሱስ ክርስቶስ አይደለም የሚል መንፈስ አለ ከውጪ። ዶስቲዝም ደግሞ አለ ሌላ። በቃ አምላክነቱን የሚክድ የኢየሱስ ክርስቶስን ዲቪኒቲ የሚክድ መንፈስ አለ። እነኚህ ሁለት መንፈሶች እየታገሉ ባሉበት ዓለማዊነት አለ። ደግሞ ፈርስት ሴንቸሪ ላይ የነበረውን በኤፌሶን ያለውን፣ በቆሮንቶስ ያለውን እንደ አፍሮዳይስ፣ በዚህ በኤፌሶን ደግሞ ያለችው ሌላዋ አማልክት ደግሞ አለች። ይሄ ሁሉ ተጽዕኖ ቤተክርስቲያን ላይ በኃይል እያለ ባለበት ጊዜ ጸንተው የቆሙት እንደነ ዮሐንስ አይነት የእግዚአብሔር ሰዎች ቅዱሳንን የሚመክሯቸው ምክር አለ። ቤተ ክርስቲያን ወንጌልን ታማኝ ሆና እንድትሰብክ ወደፊት እንድትራመድ the very first thing መዋደድ። ባለፈው እንደነገርኳችሁ the divine order ወይም ደግሞ የመለኮት ስርዓት አንዱ ስርዓት እግዚአብሔር ከፍቶ የማይገባንን ሰዎች በዚህ ስርዓት ውስጥ እንድንኖር ሲያስቀምጠን አንዱ የመለኮት ስርዓት እርስ በርስ መዋደድ፣ በቃ መዋደድ እና ግን መዋደድ ይገርማቸዋል። በጣም ስርዓት እንዳለ ሁሉ ዲሲፕሊን አለው ልላችሁ። እሱን ነው የምንመለከተው። በጣም ብዙ ሜተዶችን መጠቀም ትችላላችሁ። በነገራችን ላይ ይሄ መዋደድ በትዳር ውስጥም የሚሰራ፣ በትዳር ውስጥ የሚሰራ። ገንጥለው መሄድ ትችላለህ።
ለእግዚአብሔር ክብር ደግሞ ለረጅም ጊዜ እንዲቀጥል ማድረግ ትችላለህ። እግዚአብሔር ወደ መንግስቱ ሲያመጣን ጸጋ ሰጥቶ መንፈስ ሰጥቶ ለህይወት የሚሆነውን ነገር በሙሉ ሰጥቶናል። ኤክስኪውዝ የለም። እንዲህ ስለሆነ ነው ብሎ ምክንያት ማቅረብ የለም። ይሄን ነው የሚነግረን ዮሐንስ። እንደዚህ አያደርግም፣ እንደዚህ ነው የሚነግረን። ስለዚህ እሱን ነው የምናየው። እንዴት ነው how can we love one another? እንዴት ነው የምናሳድገው? አሁን እንኳን እዚህ እየተናገርኩ እያለሁ በውስጥ ተታክሶ የመጣ ሰው ሊኖር ይችላል። በጥላቻ ልቡ አብጦ ኃይለኛ በቃ ድምጥ ማጡን ነው ማጠፋው የሚል ሰው እኮ ሊኖር ይችላል። ጌታ መልእክት አለው ላንተም ላንቺ። ዛሬ ማለዳ ዝም ብሎ አይደለም፣ እንደገና ወደ ፍቅር ተመለስ ነው። እንደገና ወደ ፍቅር ተመለሽ። እንደገና ወደ መዋደድ በቅዱሳን መካከል ሊሆን ይችላል፣ በአገልግሎት መካከል ሊሆን ይችላል፣ በትዳር መካከል ሊሆን ይችላል። ልቦች የጠነከሩ ጥላቻ ውስጣችንን ያሻከረን ሊሆን ይችላል። ወደ መንግስቱ ስርዓት እንድንመለስ ጌታ ዛሬ በቃ የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት ካስፈለገ ይሄ ነው የሚሆነው። ይሄ ነው። ቅርብ ጊዜ አንድ ወንድም ጧት ጸሎት ላይ ተናግሬዋለሁ። ይሄንን ፎር ጉድ የተመለሰ ወንድማችን በቃ ኢትዮጵያ ሊያገለግል ሄደ። በጣም ዴዲኬትድ የሆነ ልጅ ነው። እግዚአብሔር ይባረከው። በቃ አለ በቃ አሜሪካ በቃ አሁን ኢትዮጵያ ውስጥ ልግባ አለ እና ኢትዮጵያ ገባ እና በቅርብ ጊዜ መጥቶ ጠርቶኝ ስናወራ እኛም ኢትዮጵያ ውስጥ ቸርች እያሰብን ነው፣ የኛ ቸርችም እንደዛ እያሰበ ነው። እስቲ ከተለምዶ በምን ኤሪያ ላይ መዘጋጀት እንዳለብን ንገረን አልኩት። ስለው አንደኛ አለኝ። አልዘጋየም። አንደኛ ብሎ ቸርች ተጋብዤ የእግዚአብሔርን ቃል ከፍቼ አስተምሬ በነጥብ አስተምሬ እግዚአብሔር ይሄን ነው የሚላችሁ ስል ፓስተር አለ በቃ ጨረስክ? ይሄው ነው እንዴ? ምንድን ነው የፈለጋችሁት? ይሄ ብቻ ነው በቃ። ወገኖቼ ከኢየሱስ ቃል በላይ ምንድን ነው የሚያስፈልገን? ኢየሱስ የምለው የጥያቄ መልስ የሆነው ልቤ ያረፈበት ምወደው እፎይ የምልበት እርሱ ነው። ኢየሱስ በሉት እስቲ። የጥያቄ መልስ የሆነው ልቤ ያረፈበት ምወደው እፎይ የምልበት እርሱ ነው። አይበቃም እንደዚህ ብል አይበቃም ቃሉ በቂ ነው። ቃሉ ሕይወት ነው። ታውቃላችሁ፣ እግረ መንገዴን በመንፈሴ ስለሚሰማኝ ልናገር፣ ከመልእክት ውጪ ነው። በጣም በዚህ ዘመን አገልጋይ እንደ እግዚአብሔር ቃል ማገልገል አለበት። እግዚአብሔር የሚለውን ማገልገል አለበት። የስ አለበት። አገልጋይ መመዘን አለበት። የስ መመዘን አለበት። ግን እኔ እንዲህ እላለሁ፣ ምእመን ነው። አሁን ለምእመንም በጣም አደገኛ። ምእመን በጣም ብዙ አገልጋዮችን እያበላሸ ነው። መልእክቴ ለምእመን ነው። ምእመን አይረካም በጌታ ድኗል፣ አልረካም። በቃሉ አምኗል፣ አልረካም። ለምን?
አገልጋዮችን ሌላ ኤክስፔክቴሽን ሌላ ነገር እንዲሰሩ። በነገራችን ላይ ሙሴ በወጣበት ዘመን ሙሴ የእግዚአብሔርን ሐሳብ ነበር የሚያገለግለው። ህዝቡ በፍጹም አይስማማ በፍጹም። እና የህዝቡ ሙሴን አለመስማት ህግ ከላይ ወርዶላቸው እያለ ህጉን በመናቃቸው መና ሲመጣ የናቁ። ምንድነው ይሄ? እግዚአብሔር የሰጠን ምንድነው? ሌላ ነገር ነው የሚፈልገው ህዝቡ የሰራው በውስጡ የሚመኘው የሚፈልገው ነገር አለ። ኧረ እግዚአብሔር ከዚህ ይጠብቀን ወገኖች። እግዚአብሔር ይሆንልሻል ያለን ነገር ነው የሚበጀን። እግዚአብሔር የሚሰጠን ነገር ነው የሚበጀን። እግዚአብሔር እኔ ንጉሥ ልሁን ንጉሳችሁ ልሁን ሲል ህዝቡ ኖ እንደ አሕዛብ አንግስልን ይላል። በጣም የሚገርማችሁ እግዚአብሔር ከዚህ ይጠብቃችሁ፣ በጣም ይጠብቃችሁ። ከዚህ አሮን የሚባል አገልጋይ ጃይንት አገልጋይ በጣም የሚገርማችሁ የሙሴ አፍ የነበረ ተሳሳተ፣ ወደቀ። እግዚአብሔር አገልግል ያለውን ማገልገል ትቶ ሰዎች ይሄን አርግልን የሚሉትን ጉትቻቸውን ሰብስቦ ጥጃ ሰራ። ከዚህ እግዚአብሔር ይጠብቃል። ስለዚህ እግዚአብሔር በመሰጠን በትንሿ ነገር የምንረካ ያድርገን። የእግዚአብሔርን ቃል ዲቮሽን በዲሲፕሊን የማያጠና ግለሰብ ምን አይነት ትልቅ ነገር ኤክስፔክት ያደርጋል? እግዚአብሔር ትንሿን ነገር ሲሰጠን ዋናውን ነገር ዋና የምናደርግበትን ጸጋ እግዚአብሔር ይስጠን። 6 ነገሮች እጠይቃለሁ። በአንደኛ ዮሐንስ ምዕራፍ 4 ቁጥር 21 ባለው ክፍል ውስጥ እርስ በርሳችን መዋደድ እየጨመረ የሚሄድበትን ሚስጥር እንመለከታለን። ከምንጠይቃቸው ጥያቄዎች ውስጥ አንዱ ዋናው ጥሪ እዚህ ጋር የምታዩት እርስ በርስ እንዋደድ የሚል ነው። ዛሬ አሳይመንታችን እሱ ነው። ስንሄድም this week አሳይመንታችን ይሄ ነው። እንዴት ነው አሁን ካለሁበት አንዳንዶቻችሁ በጣም ልትወዱ ትችላላችሁ፣ ሌሎችን ልትወዱ ትችላላችሁ። እግዚአብሔር የረዳችሁ ሰዎች ግን አሳይመንት ይዛችሁ ሂዱ። ከዚህ እንዴት ነው እርስ በርስ መዋደድ የምችለው የሚለውን ሐሳብ እንድናይ ነው። የመጀመሪያው ጥያቄ እንድንጠይቅ እንፈልገው የእውነተኛ ፍቅር መፍለቂያው ዋናው ምንጭ ማን ነው የሚለው ነው የሚያሳየን ዮሐንስ። ይሄን ያሳየናል። እና ክፍሉን ስናነበው ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርም ስለሚያውቀው እርስ በርሳችን እንዋደድ፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይለናል። እዚህ ውስጥ 3 ሜጀር ነገሮች ታያላችሁ። የመጀመሪያው ነገር እግዚአብሔር ስለሆነ የሚለው ቃል። ስለዚህ ስለመዋደድ ስናስብ እርስ በርስ ስለመዋደድ ስናስብ የመጀመሪያው የፍቅር መነሻ ማን መሆኑን ነው የሚነግረን። ኢኒሺየተሩ ማን መሆኑን ነው የሚነግረን። እሱም ማን ይለናል? እግዚአብሔር ስለሆነ ይላል። ይገርማቸዋል the source of love የሚለው ምክንያቱም ሰው እኮ ይዋደዳል። መዋደድ የሚለው በተለይ ላቭ የሚለው ቃል በጣም አስቸጋሪ ነው ዲፋይን ለማድረግ። ቢብሊካል ፎርም ዲፋይን ካላረግ ነው። ይዋደዳል እኮ ሰው ሲሰጠው ይሰጣል፣ ሄዶ ያመጣል፣ አብሮ ህብረት ያደርጋል፣ ፌሎሺፕ ያደርጋል። this kind of love is different። እንደውም ያው ብዙ ጊዜ የግሪክ ቃል ሲባል ትንሽ ስለሚረብሽ ነው እንጂ አጋፔ የሚለው ቃል ነው። በነገራችን ላይ አጋፔ እንድንል የረዳን ነገር እሱ ነው። አጋፔን ሁልጊዜ እንድናስታውስ ያደረገን መዳን የሌለብኝ እኔን እንድድን አድርጎ አገልጋይ ስላደረገኝ ነው። አጋፔ አንከንዲሽናል ላቭ፣ ሰው የማይሰራው ፍቅር ማለት ነው። ይሄ ፍቅር የሚመጣው ምንጩ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ግን ይህንን ፍቅር ሊያውቅ የሚችለው ማን ነው የሚለን ዮሐንስ። አንደኛ የተወለደ ቦርን አጌን። አሁን ጥያቄው እዚህ ላይ ነው እንግዲህ ቦርን አጌን። በነገራችን ላይ በጣም ድፍረት ካልሆነብኝ በስተቀር ራሳችንንም ቼክ ማድረግ ይኖርብን ይሆናል። የእግዚአብሔርን ፍቅር፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አሰራር፣ የመለኮታዊን ሂደት ሊገባን የሚችለው ዳግም ስንወለድ ብቻ ነው። ዳግም ስንወለድ ብቻ ነው። ስለዚህ ይሄንን እናስብ እና ከማን ነው የተወለድ ነው ስንል ከእግዚአብሔር ነው የተወለድ ነው። እና ዘሩ ማን ነው?
እግዚአብሔር ዘሩ እግዚአብሔር ያልተወለደ ልጅ እንደተወለደ ከተሰማው ይሄኛውን እውነተኛ ፍቅር ያውቃል ማለት በጣም አይቻልም። ስለዚህ ዳግም መወለድ ያስፈልጋል ማለት ነው። በእውነት የእግዚአብሔርን ፍቅር ኤክስፒሪየንስ ለማድረግ መወለድ ያስፈልጋል እና የአባይ ወንዝ ምንጩ በኢትዮጵያን ኮንቴክስት ጣና ነው። በሌላም ኮንቴክስት ሌላ ሊሆን ይችላል። ግን ሶርስ አሁን ለምሳሌ ከጣና የወጣውን ውሃ ለመጠጣት ከጣና መምጣቱን ማወቅ ያስፈልጋል። ስለዚህ ከየት ያመጣ ነው ፍቅር ነው ብለን እኮ ራሱ መጠየቅ እንችላለን። ከሱ የመጣ ፍቅር ይታወቃል። ምንጩ ከታወቀ ማለት ነው። ቅርብ ጊዜ የእህቴ ልጅ የታመመችው የእህቴ ልጅ ኔዘርላንድ ያለችውና እንደዚህ የሜዲካል ነገር ምናምን ትሰራለች ሪሰርች ምናምን እና ምን አለችኝ ስለ ኤምአርአይ ምናምን አወራንና ግን ስለ ኤምአርአይ የምታውቂው ነገር አለ አልኳት። አዎ ጥቂት ነገር አውቃለሁ አለች። ኤምአርአይ ማይሰራበት ሁኔታ ይኖራል። ሲበላሽ ነው ኦፍ ኮርስ ሲበላሽ አይሰራም አልኳት። ግን ምን አለች? ኤምአርአይ አለች ፋንክሽን ሆኖ ኤምአርአይ እንዲሰራ አለች ማግኔት አለ አለችኝ ውስጥ ትልቅ ማግኔቱ ከሌለ ኤሌክትሮ ፊልድ ኦፍ ኤሌክትሮላይት አይመጣም አለች። የኤሌክትሪሲቲ ፊልድ አይመጣም አለች። እና እሱ ሲመጣ ነው የኤሌክትሪክ ላይቶቹ እንትኖቹ የሚመጡት አለች። ያኔ ነው ፒክቸር የሚቀበለው አለች። ልክ እንደዚሁ ምንጩ የእግዚአብሔር ምንጩ ከሌለ የምናገኘው ፍቅር ጀኒዩን ፍቅር አይደለም። ስለዚህ የእግዚአብሔር ፍቅር ነው የምንለው ሁልጊዜ መወለድ ከእግዚአብሔር ዘር እንድንቀበል ያደርገናል። አት ዘ ሴም ታይም ደግሞ ሶርስ ውስጥ እንድንገባ ያደርገናል። ትክክለኛው ሶርስ ውስጥ እንድንገባ ያደርገናል። ይሄ ደግሞ እግዚአብሔር እንድናውቅ ያደርገናል። አይገርማችሁ? ከእግዚአብሔር የተወለደ በቃ ከማን እንደተወለደ ያውቃል። ከማን እንደተወለደ በትክክለኛ ራሱ ያውቀዋል። ይሄ ልጆች የወለዳችሁ ቤተሰቦች በሙሉ የምታውቁት ነው። የመጀመሪያ ልጅ በተለይ ገና ሲመጣ እኔ እንዴት እናታቸውን እንደሚያውቁ እኔ ጋር ሊጠቡ አይመጡ ማለት በቀጥታ እናታቸውን አነፍንፈው ነው የሚይዙት። እና ደግሞ ቦታውን ማወቃቸው ቦታውን እንዲፈልገው እኮ ነው የሚያገኙት። መወለድ ሲጀምር ትክክለኛውን አባት ትክክለኛውን እናት የማወቅ ነገር አለ። ስለዚህ ይኸውላችሁ መወለድ አለ፣ እንደገና ደግሞ ማወቅ አለ። ያልተወለደ አያውቅም። ስለዚህ ዳግም መወለድ በጣም ኢምፖርታንት መሆን አስቡ። በተለይ ወደ ቤተክርስቲያን ሰዎች ሲመጡ የመጀመሪያ ቤተክርስቲያን ማድረግ ያለባት ነገር ቢኖር ዳግም መወለዳቸውን ማረጋገጥ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች የእግዚአብሔር ፍቅር መፍለቂያ ዋናው ምንጩ እግዚአብሔር ነው። He's the source of love። ከዚህ የሚመነጨው ፍቅር ነው ህይወታችንን የሚያድሰው፣ ቤተክርስቲያንን የሚያድሰው፣ ትዳራችንን የሚያድሰው። እኔ እንደውም እንደዚህ ብያለሁ፣ true love driven ይሄ ነው፣ እሱ ራሱ ነው። እሱ ካልሆነ በኋላ እናያለን አንዳንዱን ነጥብ። ሁለተኛው ሐሳብ የተወደድንበትን ፍቅር ልክ መጠን ምን ያህል እንደሆነ ቅድም ጆኒ በጣም ጥሩ መዝሙሮችን ሲያዘምረን ነበር። በጣም የሚነኩ ሐሳቦች ናቸው። ይሄ ሐሳብ ተመልከቱት ቁጥር 9 ላይ በዚህ የእግዚአብሔር ፍቅር በእኛ ዘንድ ምን ሆነ? ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኳልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደ ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ይላል። እዚህ ውስጥ የምናየው የመጀመሪያው ነገር
ይሄ የፍቅሩ መጠን የሰራውን ስራ ተመልከቱት። ሚዛኑን እንድናይ ነው። የእግዚአብሔር ላንቺ እግዚአብሔር ለኔ የከፈለው የፍቅር ዋጋ ካልገባን አንሰጥም። በታምር አንድ ሰው ቤተ ክርስቲያን ውስጥ እየደጋገማችሁ ብትነግሩት መረታት የሚችለው ሀምብል መሆን የሚችለው የፍቅሩ ጥልቀት ሲገባው፣ የፍቅሩ መጠን ሲገባው። አታዙትም። እንደዛን አይነት ሰው እንደዚህ አይነት ሰው እንዲህ ተመለስ አትሉትም። እሱ ኦልሬዲ ሞቷል በፍቅሩ፣ ሟምቷል በፍቅሩ። ስለዚህ እንደ ቅዱሳን እርስ በርሳችንም ለመዋደድ ምንጩን ማወቅ ብቻ ሳይሆን ወገኖቼ ልኩን የተከፈለልንን ዋጋ ስናቅ በትዳር ደረጃ ምንም የሚጎረብጥ ነገር አይኖርም። በአገልግሎት ደረጃ ምንም የሚጎረብጥ ነገር አለ። ለቸርች መሪዎች ለመገዛት ምንም ይሄ ፍቅር ይበልጣል። ይሄ ፍቅር ስለሚበልጥ ስለዚህ ሶስት ነገሮች እናያለን። የመጀመሪያው ነገር በሕይወት እንኖር ዘንድ አንድያ ልጁን ላከ ይላል። ወገኖቼ ዛሬ ያላችሁት እግዚአብሔር በሕይወት አኑሯችሁ። ይሄ ፊዚካሊ በሕይወት መኖር ብቻ ሳይሆን ስፒሪቹዋሊ እኛ የጠፋን ነበር፣ ሟች ነበር፣ ለዘላለም የተፈረደብን ነበር። ነገር ግን ከፍቅሩ የተነሳ ኤፌሶን 2 አሁንም ደጋግሜ የምለው ቃል ነው። ይሄ በቃ ከታላቅ ፍቅሩ የተነሳ ከታላቅ ምሕረቱ የተነሳ ነው በሕይወት አኖረን። በሕይወት ያለ እስቲ እጁን እንደዚህ ያወዛው። ሃሌሉያ! ኢየሱስ ጌታን በሕይወት አኖረን። ለምንድን ነው የምንመሰክረው? ከሞት ወደ ሕይወት ስለተረፍን ሌሎች ይድኑ ዘንድ ነው። በሕይወት አኖረን። ይሄ ዋጋውን ያሳየናል እላችሁ። ሌላው እዚሁ ጋር የምናየው እኛ ሳንወደው እርሱ ወደደን። እኛ ሳንፈልገው አዘምራችኋለሁ ዛሬ መቼም ሳልወድ የወደድከኝ ሳልመርጥ የመረጥከኝ የከበረው ደም ገዝ እንዲያው ልጅ ያረከኝ አበሳዬን አራቀው ቀንበሬን ሰባበርከው ፍቅር እኔ ልዩ ነው ስምህን ላሞጋግሰው ፍቅር እኔ ልዩ ነው ስምህን ላሞጋግሰው። ሳንወደው ወደደን። ኧረ እባካችሁ የሰፈራችሁን ሰዎች አስታውሱ። የትኛው ሰው ነው ሳንወደው የሚወደን? እኛስ ራሳችን ሳይወደን የምንወደው ሰው አለ? ራሱን ቼክ አድርጉት ልላችሁ እና ይሄ ዋጋውን በጣም ያንረዋል ልላችሁ ነው። ኢየሱስ እንደዚህ ነው ለኛ የሆነው። የመውደዱ ልክ የልጁ መስዋዕት መሆን ነው። ይሄ ነው ትልቅ ዋናው መሰረቱ እዚህ ላይ ነው ያለው። በሕይወት እንድንኖር ያደረገን እና ብንወደውም ባንወደውም እንዲወደን ያደረገን እንዲሁ የወደደን ከዛም ደግሞ ራሱን መስዋዕት በማድረግ የራሱ አደረገን እና ዋጋው ከፍ ያለው የሚሆነው መስዋዕቱ ላይ ነው። ተሰዋልኝ ጌታ ተሰዋልኝ። ይሄ ራሱ አንደርስታንድ ልናደርገው ይገባናል። ይሄ አቶንመንት የሚለው የእንግሊዝኛ ቃል የኃጢአትን ስሬት ያገኘንበት የከበረ ክርስቶስ የከፈለው ሕይወቱን ለኛ አምላክ ሆኖ ሳለ ሕይወቱን ያጠፋበት ነው። ይሄ ሲገባን እርስ በርስ ለመዋደድ በጣም አንቸገርም። አንድ ጊዜ እንደዚህ ሆኛለሁ እኔ እሱ ትንሽ ላካፍላችሁ፣ ድካሜን ላካፍላችሁ። ኢትዮጵያ ሆኜ ነው መብራት ኃይል ውስጥ ሰራ። ለአንዳንዶቻችሁ ነግሬያችሁ ይሆናል። እዛ መብራት ኃይል ሰራ ነበረና በጣም ሱፐር ስፒሪቹዋል ሆንኩኝ እና ጸሎቴ ተለወጠ። ጸሎቴ ስጸልይ ምን ጸለይኩ መሰላችሁ? እንዳንተ አይነት ፍቅር አሳየኝ፣ አንተ የከፈልክበትን ፍቅር አሳየኝ እያልኩ ስጸልይ እንግዲህ ያው በዛኑ ሰዓት ምንም የሚታይ ነገር የለም ጸሎት።
በኋላ እንዲሁ እየሰራው እያለው አንድ ቀን አንድ የቢሮ ጸሐፊ ነች ወደ ቢሮ መጣች። እኔ ሂሳብ ክፍል ውስጥ ነበር የምሰራው፣ ከኔ በላይ አንድ ሰው ነው ያለው። ከዛ በኋላ ወታዛ ትቆማለች ሁል ጊዜ በሩ ላይ እና እኔ ደግሞ ሁል ጊዜ በቃ አላል ስለተነካው በጣም በጌታ አነስ ያልኩ መሲህ ለመሆን ሞክር ነበር እና ሁሉም ነገር ያገባኛል በቃ ለመመለስ መልስ ለመመለስ ፈልጋል እና አንድ ሄድኩኝ 3 ቀን ሳያት ጊዜ አራት ሄድኩና ምንድነው ይሆንሽው አልኳት። ለምንድነው እዚህ ብትቆሚ ስላት አይ እንደዚህ እዚህ መጥቼ ተቀይሬ ማንም የሚሰማኝ ሰው ስላጣው በቃ አለቃውን ጠየቅኩት አልፈልግም እኔ እዚህ ሙሉ ነው ሰራተኛ አለኝ እና ምንም ሊቀበሉኝ አልቻሉ ማለት አነጋግረሻል አልኩት። ለማነጋግረሻ ከዛ ገባሁኝ ቢሮ ደቺ ሴት እዚህ 3 ቀን ሆኗታል። አይገባኝም እኮ ወገኖች ርህራሄ ነው እና በርህራሄ ቀርቤ እቺ መፍት ፍትህ ያስፈልጋታል እቺ ሰው አረ ቆመች እዚህ ጋር ምን ስማ አለ እቺ ሴት ያታቃትም ውጣል። ከዛ አረ ምንስ ብትሆን እንዲሁ ብዬ ተከራከር ቦታ ቢሰጣት እንዲህ እኮ ለመነች ብዬ አይ ምንም ቦታ የለም እዚህ ተዘግቷል አለ እኔ ጋር ቢሮ አልኩኝ። ቦታ አለ እኔ ጋር አረ አለ አዎ እና ትግባ አለ። መጣች እና በዓለም ያሉ ተንኮሎች ሁሉ ተሰብስበው ቢፈለጉ የሚገኘው በዚህ ችህት ውስጥ ልነግራችሁ አልችልም አሁን ዘርዝሬ ጊዜ ስለሚወስድ አንዱን ግን ልንገራችሁ። ለመምሪያ ኃላፊ እዛ ሪፖርት ይደረጋል። እዛ የሰራችሁ ሰዎች ታውቃላችሁ። የ3 ወር የ6 ወር የ9 ወር እንደዚህ ምናምን እና በጣም በኮምፒውተር ላይ ሰርቼ በነገራችን ላይ ዶስ ምናምን የነበረ ጊዜ መጀመሪያ ከጀመርነው አስቀል ሆላንዶች ያኔ ድሮ እዛ መጥተው የመጀመሪያው ኮምፒውተር ያስተማሩ እና በዛ በኮምፒውተር ላይ ሁሉንም ነገር ተጽፌ አዘጋጅቼ እንደዚህ ተጠርዟል እና በቃ በብዙ ሙላት የመምሪያ ኃላፊውን ስጠብቅ ደብቀዋለች። የመጨረሻውን ነው የምነግራችሁ። ይሄ ተቃጥዬ ነው ልጅ የመጨረሻውን ፓርት ነው የምነግራችሁ እና ከዛ ሁሉም በቃ አወቁት እና እኔ ገብቼ እገስጻለሁኝ በቃ እገስጻለሁ። ለካ ያው እዚሁ ነው አይሄድም እዛ ነው ያለው እና መምሪያው ኃላፊ በጣም አዘነብኝ ልላችሁ ነው። በጣም አዘነብኝ እና አንድ ነገር ተንበርክኬ ስጸልይ እቺ ልጅ እንዴት በጣም ተናድጄ እያለ ልጄ እኮ አለኝ ጌታ ፍቅር አሳየኝ ብለህ ነበር ጠይቀህ ነበርኩ ጠየቅ ልጄ ጠየቅ እኮ አለ እና አሁን ከዚህ አፕሊኬሽኑ ቀስ ብላችሁ ጠይቁ ነው እና ይገርማችኋል እርስ በርስ መፈቃቀር መዋደድ ወዝናር ይዜ አይደለም ቀላል አለ። መንፈሱ አለ ጸጋው አለ ማስተዋል ይጠይቃል እና እውቀት ይጠይቃል ባውንደሪስ ይጠይቃል ንግግር ይጠይቃል ተግባቦት ይጠይቃል እላችሁ እንደው በቃ ተዋጊ መሆን አያስፈልግም። ንግግራችን ራሱ ሂዩሚሊቲ ያስፈልጋል። ይሄ ዋጋ ማወቅ ግን ወደድኩም ጠላው መገዛት አለ። በቃ ያሰራኩት በቃ ገባኝ። ስለዚህ ሶስተኛውን ደግሞ እርስ በርስ መዋደዳችን ለአካሉ ምን ፋይዳ አለው? ፈጠን ብዬ ይሄን ልንገራችሁ። ለአካሉ ላይ አካሉን እዩት። ለምሳሌ ኢሲኤፍ ምን ፋይዳ አለው መዋደዳችን? እግዚአብሔር እኮ ፐርፐዝ አለው። አያችሁ እንደ ዳንን ወደዛው ብንሄድ ደስ ይለዋል ጌታ እኮ ወዲያው ወደሱ ብንሰበሰብ የሚያቆየን እኮ ለሱ ፕላን ነው። እድሜ ተሰጠሽ ለሱ ፕላን ነው። እድሜ የተሰጠ ለሱ ፕላን ነው። አሜሪካ ሳኖዜ የመጣው ለሱ ፕላን ነው።
የመጣችው ለሱ ፕላን ነው። ስለዚህ ዓላማ አለው፣ እሱ ዓላማ አለው። እንደዚህ ነው የሚለን ወዳጆች ሆይ እግዚአብሔር እንዲያድርጎ ከወደደን፣ እስቲ በሉት እግዚአብሔር እንዲያድርጎ ከወደደን በሉ። እኛ ደግሞ እርስ በርሳችን ልንዋደድ ይገባ። ህግ ነው፣ በቃ የመንግስቱ ስርዓት ህግ ነው። እግዚአብሔርን ማንም ከቶ አላየው። ከእናንተ መካከል ያየው አለ? አላየው። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። እዚህ ላይ ምንም ማብራሪያ ያስፈልግ ሁለት ነገር the presence of God። አይገርማችሁ? ይሄ እኮ ዮሐንስ ይሄንን ነው የሚለው። እግዚአብሔር መገኘት በህይወት እንዲኖር ካስፈለገ ቅዱሳን በፍቅር መሟሟት አለባቸው። በመዋደድ መካከል መንፈስ ቅዱስ የእግዚአብሔር መገኘት በኃይል ነው የሚመጣው፣ በኃይል። በሌላ ጊዜ ይተወናል ማለት አይደለም፣ ግን ይሄ ደግሞ ኢንተንሲቲውን ይጨምረዋል። ሌላው ሁለተኛው ነገር ደግሞ የእግዚአብሔር ፍቅር በእኛ ህይወት ይገለጣል፣ ይታያል። አሁን ከተማ ውስጥ መጠየቅ አለብን፣ ጎረቤቶቻችን ጋር መጠየቅ አለብን፣ መስሪያ ቤት መጠየቅ አለብን። እርስ በርሳችን እዚህ ከምን መዋደዳችን በከተማው ላይ የሚገልጠው ነገር አለ ወገኖች። አሁን ቅርብ ጊዜ 2-3 ቸርቾች አካባቢ አንዱ ሰው ምን አለ፣ እስከ ዛሬ ስሙን ላሰደብንበት ነገር ተጠያቂዎች ነን አለ። በጣም ደስ አለኝ አባባሉ። እግዚአብሔር እንድንዋደድ የሚያደርገው እሱ እንዲገለጥ ነው፣ እሱ እንዲታይ ነው ከተማ ውስጥ፣ እኛ እንድንያያዝ። ቅድም እንዳልኩት 27 ዓመት በጸጋው ተያይዞ መምጣት ከኛ አይደለም ከእርሱ ነው። ግን ማስተዋል ይጠይቃል፣ ዕውቀት ይጠይቃል። እና ማን እንዲያሸንፍ ያሸንፍ? ኢየሱስ ያሸንፍ። አሜን። ኢየሱስ ያሸንፍ በሉስ። ኢየሱስ ያሸንፍ። እዚህ ከተማ ኢየሱስ ያሸንፍ። እኔ አይደል፣ አንቺ አይደለሽም፣ አንተ አይደለም። እና ዓላማ አለው። አካሉ ምን ፋይዳ አለው? ስትዋደድ ኢየሱስ ያሸንፋል። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔር መገኘት በኃይል እንዲሰራ ካስፈለገ እርስ በርሳችን ልንዋደድ ይገባናል። እርስ በርስ መዋደድ ግቡና ዓላማውን እዚህ ላይ ይናገራል። ከመንፈሱ ስለተሰጠን ይላል በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል፣ አባትም ልጁም የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል ይላል። እዚህ ውስጥም 3 ነገሮች ታያላችሁ። የመጀመሪያው ነገር በእግዚአብሔር አብሮነት እርግጠኛ እንሆናለን። ቅድም መዝሙሩ እሱ ነበረ። ጆኒ አስተውለህ እንደሆነ መንፈስ ቅዱስ የሚያደርገው ነገር ምን መሰላችሁ? እግዚአብሔር ከእናንተ ጋር እንዳለ እርግጠኛ እንድትሆኑ ያደርጋችሁ። ጠላት የለም ነው የሚለው። አንተም ብሎ አንተ እንደዚህ ወርግ ደግሞ አንተ ጋር እንደዚህ ያለ ነው የሚለው። መንፈስ ቅዱስ ግን ይመጣና እኔ ካንተ ጋር ነኝ ይላል። እግዚአብሔር የተባረከ። ስለዚህ የመንፈስ ቅዱስ የተሰጠን ለዚህ ነው። እርግጠኛ የሆነ ክርስቲያን ኃይለኛ ነው ልላችሁ። እርግጠኛ የእግዚአብሔር አብሮነት ከእርሱ ጋር እንዳለ የሚሰማው ክርስቲያን very strong ክርስቲያን ነው። እዚህ ጋር ሌላው መታየት መገኘቱ ሲኖር ያው ሰሞኑን እንዳያችሁት በጣም ደስ አይልም? እዚህ ጋር እዩት። የሚናገረው ለኖስቲዝም ለኔጌቲቭ ለሚያስቡ የሐሰት አስተማሪዎች እንደሆነ ከበስተጀርባ እንመለከታለን። ግን ይሁት እኛም አይተናል፣ አባት ልጁም የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እኛም አይተናል። ኦፍ ኮርስ የመጀመሪያ የዓይን ምስክር ነው ዮሐንስ። አይ ቲንክ ስለሱ ነው የሚናገረው። አባትም ልጁም የዓለም መድኃኒት ሊሆን ልጁ የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አረስ ነው ያልከው ፋሲሎ። ጌታ የተባረከ ይሁን። አረስ ነው። እቺ ኢሴፍ ትረስ በቃ አያችሁ፣ የእግዚአብሔር ፕሬዘንስ እንዳለ እርግጠኞች ስለሆኑ ይወጣሉ። የሆነ ንፋስ መጥቶ እስኪገፋን አንጠብቅም። ኦልሬዲ ተናግሯል እግዚአብሔር። ሂዱ ብሏል። ሂዱ። ስንሄድ ነው ኃይሉን ምናየው።
ስንሄድ ክብሩን እናያለን፣ ጣቱን እናያለን። እዚህ ላይ እንደምታዩት ለአማኞች ሁሉ የተሰጠ መንፈሳዊ እውነት እለዋለሁ፣ መግለጫም ማለት ትችላላችሁ። ቁጥር 15 ላይ ያለውን ይዩት። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። አያችሁ፣ ይሄ ስክሪፕቸር ነው። ከዚህ አትውረዱ። ሰይጣን የሚላችሁን አትስሙ። እኔ ቁጥር 15 እንድታነቡ አደፋፍራችኋለሁ። መጽሐፍ ያዛችሁ፣ መጽሐፍ ቅዱስ ያዛችሁ። ቁጥር 15 አንድ ላይ ጮክ ብለን ነው የምናነበው። ቁጥር 15 1 2 3 ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም ሃሌሉያ። ከቃሉ ውጪ ስሜታቸው አይግዛችሁ። ከቃሉ ውጪ ሰው የሚለው አይግዛችሁ። ቃሉ እንዲህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል። እግዚአብሔር ባንተ ውስጥ አለ። እግዚአብሔር ባንቺ ውስጥ አለ። ሃሌሉያ። እንደዚህ ብሎ የሚወጣ አማኝ እርሱም በእግዚአብሔር ይኖራል ይላል። በቃ ዋለ ካንፊደንት። አያችሁ። ስለዚህ እርስ በርሳችን የመዋደዳችን ግብ ይሄ ነው። በእግዚአብሔር አብሮነት እርግጠኛ እንሆናለን። ስለ ክርስቶስ እንመሰክራለን። ለአማኞች ሁሉ የተገለጠ ደግሞ ይሄ እውነት ስለሆነ ነው። አምስተኛው እርስ በርስ እንድንዋደድ ምን እንዳድርግ የሚለው this is this week assignment። አንዱ ሳብጀክቲቭ፣ ሌላው ደግሞ ወጥተን የምናደርገው ነገር ነው። እዩት። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል፣ አምነናል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። ከዚህ ውስጥ የምናየው እግዚአብሔር እንደሚወደን ከልብ እንታመን። ይሄ ሳብጀክት ነው እና የምትወስዱት ነገር፣ የምታምኑት ነገር። በጣም ብዙ ሰው እግዚአብሔር እንደሚወደው ያምናል። እየተከተለ እኮ ከእግዚአብሔር ጋር እያለ እግዚአብሔር እንደሚወደው እርግጠኛ አይደለም። እና ዮሐንስ ይነግራቸዋል፣ ለዚህ ሕዝብ ይነግራቸዋል፣ ሄይ እግዚአብሔር ለኛ ያለውን ፍቅር አውቀናል፣ አምነንማል። ይሄ በቃ የራሴ ማድረግ ነው ያለብኝ። የራሴ እግዚአብሔር እንደሚወደኝ ማወቅ ማመን አለብኝ። ሌላው አሳይመንት ነው። ይሄ አሳይመንት ነው የሚሰጠው this week። በእውነት ነው ምላችሁ፣ ጓደኞቻችሁ ጋር ግሩፓችሁ ጋር ወይ ምናምን አይደለም። ማማ ክብነሽ ቢኖሩ እዚህ ንስሐ ገባ ነበር። እኔ እልፍነሽ አሉ የሉም ዛሬ? ማማ እልፍነሽ አሉ? ላስት ዊክ በጣም እዛ አግኝቻቸው እዛ ጋር በጣም ኦነስት ናቸው። በጣም ነው ደስ ያለኝ። የት እንደቀሩ እንጃ ዛሬ። ምን አሉኝ? ድሮ ታየኝ ነበር፣ ታመሜ እኮ ነበር፣ አልጠየከኝም አሉኝ። ነው በመካከላችን ችግረኞች እያሉ፣ ገንዘብ የሌላቸው እያሉ፣ ባለፈው ዮሐንስ እንዳለን ገንዘብ ያለው በመካከላችሁ ገንዘብ የሌለው እንዳለ እያወቀ የሚል ተካፍለናል። ዝም የሚል እሱ ጤነኛ፣ እግዚአብሔር በእርሱ አይኖርም አለ። ስለዚህ አሁን አሳይመንታችን በፍቅር ኑሩ የሚለውን ሌትስ ኤክስፒሪየንስ ዲስ ዊክ። መሄድ ማይገባችሁ ቴሪቶሪ ውስጥ ግቡ። ተወዳችኋል። just do it this week assignment። በፍቅሩ እንኖር። let's experience በቃ የሱን ፍቅር። ተወደናል።
እና በፍቅሩ እንኖር። በጣም የሚገርማችሁ የተወደደ ሰው በፍቅሩ ይኖራል። ደግሞ ሶስተኛው ነጥብ ከፍርሃት ነፃ ነው። ከፍርሃት እና ይሄ ፍርሃት የሚያወራው በነገራችን ላይ ስለ ፍርድ ነው፣ ስለ ጃጅመንት ነው። ስለ መጨረሻው ጃጅመንት ሊሆን ይችላል። እንደገናም ደግሞ እግዚአብሔር አንድ ቀን ይቀስፈኛል፣ ይፈራኝ፣ አንድ ነገር ያደርገኛል የሚል ክርስቲያን ታውቃላችሁ። አንዳንድ ሰው ደግሞ ሰው በታመመ ቁጥር የሆነ አንድ ነገር የሚያስቡ ሰዎች አሉ። ፍቅሩ በጣም ጥልቅ ነው። ምሕረቱ ከአእምሮ በላይ። እግዚአብሔር አያዝንም ማለት አይደለም፣ አይቆጣም ማለት አይደለም። እግዚአብሔር ባህሪው ነው። ግን ከዚህ ሁሉ በላይ ፍቅሩና ምሕረቱ ጥልቅ ነው። ከትውልድ እስከ ትውልድ ነው። ስለዚህ ምንድነው ይሄ የፍርሃቱ ጀጅመንት ይፈረድብኛል የሚል ከእግዚአብሔር ጋር ሆኖ እኮ ነው ምላችሁ። ከእግዚአብሔር ጋር ፍቅራችን በጣም እየጠለቀ በሚሄድበት ጊዜ ፍርሃታችን ከውስጣችን ይጠፋል። እንደውም ምንድነው የምንለው? ልክ እንደነ ጳውሎስ ነው የምንለው ስለ ሞት እንኳን እነ ዳዊት እንደሚሉት ነው። ግንኙነታችን ከእግዚአብሔር ጋር በጣም እየጠበቀ በሚሄድበት ጊዜ ልክ ዳዊት እንደሚለው ነው የሚለው። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢገቡ አልፈራም። ሐዋርያ ጳውሎስ ተመልከቱት። እነኚህ ወደ እግዚአብሔር በፍቅር የተጠጉ የእግዚአብሔር ፍቅር በጣም ያወቁ ባሪያዎች በጣም አይፈሩ፣ ምንም አይፈሩ እና ወደ እግዚአብሔር ክብር ወደ እግዚአብሔር ፍቅር እየተጠጋን ስለ ዓለም ላይ ያለውን ነገር እየናቅ ነው የምንሄደው፣ እያሸነፍን እንሄዳለን። የሚመጣው ነገር ሁሉ እንግዳ አይሆንብንም ልላችሁ ነው። ስለዚህ ከፍርሃት ነፃ ይሆናል። የመጨረሻው ሐሳብ እርስ በርስ መዋደድ ያለብን ለምንድን ነው የሚለውን ሐሳብ ነው። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማንም እግዚአብሔርን ወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውም ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን ይላል እና እዚህ ላይ እንደምታዩት ኢኒሼተር ይሄንን ነገር ወደኛ መጥቶ አድኖን ያቆመን እሱ ራሱ ነው። ስለዚህ ጀማሪው እሱ ነው። እርሱ መጀመሪያ ስለወደደን እኛ ምን እናደርጋለን? እንወደዋለን። እና ዛሬ እንደውም መፈክር ቢኖር ይሄ ነው መፈክሩ። እርሱ መጀመሪያ ወዶናልና እኛ እንወደዋለን። የምንወድበት ምክንያት እሱ ነው። ጀማሪው ኢኒሼተሩ እሱ ነው። by the way the secret of grace የሚባለው ይሄ ነው። እኛ ሳንወደው እኛ ሳንፈልገው ስለፈለገን መጀመሪያ ራሱ ዲዛይን አድርጎ ይሄን ስላረገ ነው። ሁለተኛው ሐሳብ ከሐሰተኛና ከግብዝ ከሆነ ህይወት እንድንወጣ ነው። እርስ በርስ መዋደድ። ምክንያቱም ማንም እግዚአብሔርን እወዳለሁ እያለ ይሄ እንግዲህ ማአት ነገር ልታስገቡ ትችላላችሁ እናንተ የደቀ መዝሙር አገልግሎት እንደገና ለመጽሐፍ ቅዱስ የምታጠኑ ስለሆናችሁ ማንም እግዚአብሔርን እወዳለሁ የሚለውን በቅንፍ አስገቡት እና ማንም ያገለገለ ማንም ቸርች እየመጣ ማንም እየተመላለሰ በሉት እግዚአብሔር መውደዱን በአገልግሎት የሚገልጥ ሰው ቢኖር ማለት ቢኖር ግን ወንድሙን ቢጠላ አቤት ዮሐንስ ቢለው እርግፍ አርጋ አገልግሎትን ቁጭ አርግና ከእሱ ጋር ተስማምተ ና ነው የሚለው እና ለምን አንተ ይኸው ስም ሰጠው ሐሰተኛ ነው ይላል። ይሄንን ቃል መዝለል ይቻላል? ኢግኖር አድርጎ ወደ ቤት ሄዶ ከዛ የሚቀጥለው ሳምንት መምጣት ይቻላል እንዴ? ዛሬውን እኮ ወየው ማለት እኮ ጥላቻ ካለ ወንድሙን የሚጠላ ነፍሰ ገዳይ ነው እኮ ነው የሚለን መጽሐፍ። ስለዚህ የነፍሰ ገዳይ ቡድን ቸርች ውስጥ ሲኖር ቀላል አይደለም። ቴሮሪስት ማለት ነው። ይሄ በእግዚአብሔር ስርዓት ውስጥ የሌለ በመለኮታዊ ስርዓት ውስጥ የሌለ አንድ ኃይለኛ ግሩፕ አለ ማለት ነው። ይሄ እግዚአብሔር መንግስት የማያውቀው ሰርጎ የገባ አለ ማለት ነው። ጥላቻ ካለ ስለዚህ እንደ ፈሪሳዊ ግብዝ አለመሆን
የሚያኖረን ጌታ ነው ወገኖች። የሚያኖረን፣ የሚያስገባን፣ የሚያስወጣን ጌታ ነው። እዚህ ሀገር ስንመጣ በጣም ጥቂት ሰዎች እኮ ነው የምናውቀው አይደል? ግን ጌታ አኖረን። ዛሬ የደረሳችሁበትን እኮ የደረሳችሁት በሱ። አሜን፣ ክብር ይሁንለት። እግዚአብሔር የተባረከ። ማንም እዚህ አላደረሳችሁ፣ ያደረሳችሁ እሱ ነው። ለእሱ እንኑራ፣ ለእሱ እንኑር። ይኸውላችሁ የራሳችንን ፍላጎት አይደለም የሚያስፈልገን፣ ያኖረን፣ ለእሱ ላኖረን እንኑር። በቃ ይሄ ነው ዮሐንስ የሚናገረው። ይሄ ሐሰተኛ ነው የሚመስል ነው እንዴ? ይሄ ክርስቲያን ነው ወጥተን ገንጥለን ሰብረን እኔ አይ አም አ ክርስቲያን ብለን በዛ እውነት ውስጥ የምንኖርበትን ጸጋ እግዚአብሔር ይስጠን። የመጨረሻው ሐሳብ እዚህ ጋር ትእዛዝ ነው። this is commandment. it is a commandment. ልክ ግሬት ኮሚሽን ኮማንድ እንደሆነ፣ ትልቅ ኮማንድ እንደሆነ፣ እርስ በርስ መዋደድ ኮማንድ ነው። ኮማንደሩ ነው ያዘዘው። the commander, the king አዘዘ፣ ተዋደድ አለ። ደቀ መዝሙሩ ደግሞ በቃ ታዛዡ የሰር ይላል፣ እዋደድ። ሲወድቅ ደግሞ ጸጋ ይጠይቃል። መንፈስ አለ፣ መንፈስ ቅዱስ አለ፣ ጸጋው አለ። ዛሬ በእውነት ነው ብላችሁ በዚህ ቃል በውስጣችን የተሸገሸገ እግዚአብሔር የማይከብርበት ነገር ፍርስርሱ ይወጣ። አሜን። ውስጣችን ተቀምጦ የያዘን ነገር ካለ በእውነት ነው ብላችሁ ዛሬ ፍረስ። ቆመን እንጸልያለን። ሃሌሉያ ሃሌሉያ። ከማን ረዴት ለዚህ ሃሌሉያ። ሃሌሉያ። ጌታ ስንት ሰው ውለታ ውሎላችኋል? የዋለላችሁ ውለታ የዋለላችሁ፣ አቤት ጌታ ይባርክሽ፣ እግዚአብሔር ይባርክሽ። ሃሌሉያ። በእውነት አይደል? እግዚአብሔር የተባረከ ይሁን። በቃ ዛሬ እርስ በርስ የምትዋደዱበትን ጸጋ እግዚአብሔር ይስጣችሁ። መስተካከል ያለበትን ነገር እናስተካክል። ዛሬ ሊስተካከል የሚገባውን ይቺን ቀን አትለፍ። በጥላቻ በቂም ውስጣችን ብዙ ነገር ቢልድ አድርጎ እንደሆነ ዛሬ እግዚአብሔር ኃይል ይሰጣቸዋል፣ ጉልበት ይሰጣቸዋል፣ ጸጋ ይሰጣቸዋል። ፍርስርሱ ይውጣ። ያላደረገልን ነገር የለም እሱ ወገኖች፣ በእውነት ያላደረገልን ነገር የለም። እርስ በርሳችን እንዋደድ፣ የፍቅርን ምንጭ እንወቅ። እግዚአብሔር ይርዳን። የተወደድንበትን ልክ እንረዳ። እንደዚህ እያሰብን ስንት ጊዜ ዓርብ ዕለት በጣም አመለክን በዚህ መዝሙር። ስንት ጊዜ እያል ስንት ጊዜ ነው ወጥቶ ከሞት ያዳን? ስንት ጊዜ ነው አለቀ ስንል የደረሰልን? ስንዋደድ የእግዚአብሔር ዓላማ ይፈጸማል። አትጠራጠሩ። እርስ በርስ በእውነት እግዚአብሔር እንደሚወደን ከልባችን እንታመን። እርሱ በመጀመሪያ ስለወደደን እንዋደድ። እርሱን ስንወድ ሌላውን መውደድ እንችላለን። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። እስቲ እንጸልያለን። ልቦናችን በእግዚአብሔር ፊት አድርገን የእግዚአብሔርን ውለታ እያሰብን እንጸልያለን። ጌታ ይባረክ። ሃሌሉያ። ጌታ ሆይ እለምንሃለሁ ቃልህን በሰሙት ሁሉ ላይ ከመንፈስ እንድታፈስ። አቤቱ በቤተ ክርስቲያናችን ትልቅ ሥራ ጀምረሃል። ብዙዎችን እግዚአብሔር ሆይ አምባሳደር እያረክ በዚህ ዓመት እንደተናገርከን ጌታ ብዙዎችን አምባሳደር የኔ እንደ ራሴ አድርገን እንደ ራሴ ልትል
እያንዳንዳችንን በመንፈስ እየሞላ በቃል እያስታጠቅ የዓለምን ሥራ የዓለምን አደራረግና አካሄድ ሁሉ የምንቃወምበት ጉልበት አንተን የሚጻረረውን ማናቸውንም የክፉ ሥራ ሁሉ ልታፈርስ ተዘጋጅተሃልና ክብር ላንተ ይሁን፣ አምልኮ ላንተ ይሁን፣ ስግደት ላንተ ይሁን። ተመስገን ስንት ጊዜ ከጠላት ዛቻ ከለለኝ ምሕረት ብቻ ከለለኝ ምሕረት ብቻ ከለለኝ ምሕረት ብቻ ከለለኝ ምሕረት ብቻ ከለለኝ አነሳኸኝ ስንት ጊዜ አቅም ሆንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረት ብቻ 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 ያንን ጭጋግ ደመናውን ያን በረሃ ሐሩሩን ባንተ ጉልበት አልፌዋለሁ በማሳለፍ እንዳንተ
ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ 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 እኔ እሱን የማውቀው በመልካምነቱ እኔ እሱን የማውቀው በኃያልነቱ እኔ እሱን የማውቀው በፈዋሽነቱ እኔ እሱን የማውቀው በታጋሽነቱ እኔ እሱን የማውቀው በእውነተኛነቱ እኔ እሱን የማውቀው በታማኝነቱ እኔ እሱን የማውቀው በሰፊው ትዕግስቱ እኔ እሱን የማውቀው በረዳትነቱ ስንት ጊዜ አነሳኸኝ ስንት ጊዜ አቅም ሆንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ 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 ስንት ጊዜ አነሳኸኝ ስንት ጊዜ አቅም ሆንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ ከለለኝ ምሕረትህ ብቻ ከለለኝ ምሕረትህ ብቻ ከለለኝ ምሕረትህ ብቻ ከለለኝ ሃሌሉያ ሃሌሉያ ሃሌሉያ። ጌታ የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። ምሕረቱ የከለለን ጌታ ስሙ ይባረክ። ማንም እንዳይፈርድብን ነፃ ያወጣን። ሃሌሉያ ሃሌሉያ። ስሙ የተባረከ ይሁን። ያችን አመንዝራ ሴት እኔም አልፈርድብሽም አላት። መፍረድ የሚችለው አልፈርድብሽም አላት። ከእናንተ ኃጢአት የሌለበት እሱ የመጀመሪያውን ድንጋይ ይወርውር አለና ሁሉም ከሰሳቸው ኃጢአታቸው። ግን ከኃጢአት የሌለበት መፍረድ የሚችለው እኔም አልፈርድብሽም እኔም ድንጋይ አልወረወርም። ነፃ ነሽ። ሃሌሉያ። ከክስ ነፃ ያወጣን፣ ከፍርድ ነፃ ያወጣን፣ ማንም እንዳይኮንነን ነፃ ያደረገን ስሙ ለዘላለም የተባረከ ይሁን። እንዲህ አድርጎ የወደደን ጌታ ስሙ ለዘላለም ይባረክ። ሃሌሉያ። ክብር ለእርሱ ይሁን። እስቲን ጌታ እንዴ በእልልታና በጭብጨባ ሃሌሉያ ሃሌሉያ ሃሌሉያ። ተዋደዱ እኮ ሲለን እንደዚሁ በባዶ አይደለም፣ ውድድ አድርጎን ነው። እስከ መጨረሻው ወዶ የወደዳቸውን እስከ መጨረሻው ወደዳቸው። ውድድ አድርጎ ውድድ አደረገንና ተዋደዱ። ደግሞም በእኛው ፍቅር ሳይሆን ደግሞ በሱ ፍቅር እንድንዋደድ ይሞላናል። እንደው ከጎደለ ፍቅር ጠጋን በለው ይሞላናል። ትንሽ ኪለን ድረስ በፍቅር ይሞላናል። ጌታ እንደዚህ ይሙላብን ትንሽ ኪለን ድረስ። እነ ጳውሎስ እኮ እነ ጴጥሮስ ያሳበዳቸው የሆነ ፍቅር ተሞልተው ነው። ምን ያድርጉት? በሞራል አይደለም። በሞራል ዘግዝቃችሁ ስቀሉኝ አይልም ሰው። በሞራል አንገቴን ቁረጡት አይልም። በሞራል ስታዲየም ውስጥ ገብቶ ለአንበሳ ከሚስቱና ከልጆቹ ጋር አንድ አማኝ አይጣልም። ከህፃናት ልጆቻቸው ጋር ነው የተበሉት።
ሞራል አይደለም። ይሁን ፍቅር ውስጣቸው አጥለቀለቃቸው። አልቻሉትም። ያለሱ መኖር አልቻሉም። አለመዋደድ አልቻሉም። ያላቸውን ሁሉ አለመስጠት አልቻሉም። መጀመሪያው ምዕራፎች ላይ የምናነበው ያለውን በሙሉ እየሸጠ ንብረቱን፣ ሀብቱን፣ እርሻውን፣ ንግዱን፣ ቢዝነሱን እየሸጠ አምጥቶ ሰጠ። ሞራል አይደለም። አድርጉ ስለተባሉ አይደለም። የሆነ ነገር ውስጣቸው የፍቅር ገብቶ አጥለቀለቃቸው። በኢየሱስ ክርስቶስ ስም ይህ ፍቅር ያጥለቅልቀን። ዛሬ ያጥለቅልቀን። እንድንዋደድ የሚያደርግ ፍቅር ግብስብሱን ምናምን ቆሻሻውን ጠርግርግ አድርጎ እንደነገረን አውጥቶ በቃ ይሙላብንና እንድንዋደድ ያርገን። ከዚህ ቃል በኋላ ምን ይጸልያል? ነገሩ ጌታ ይርዳን። ከዚህ መዋደድ ነው የሆነ ጥላቻ ውስጣችን ቂም የያዝን ብንኖር ዛሬ ትጥቅ እንፈታለን። ምንም ቸኩለን አንሄድም። ማንም የሚሮጥ ሰው እንዳይኖር። ፓስተር ታሪኩ እየሰበከ ቴሮሪስት ምናምን ሲል አይደለም፣ ቴሮሪስት አይደለም፣ እሱ ሱሳይድ ቦምበር ነው። ሱሳይድ ቦምበሮች ታውቃላችሁ? እኚህ ወገባቸው ላይ ቦምብ ታጥቀው የሚሄዱ እነሱ በቃ ሊሞቱ የወሰኑ ናቸው። ግን ብቻቸውን አይሞቱም። ችግሩ ሰው ይዞ ነው የሚሞቱት። ጥላቻ መያዝ እንደዛን ይመሰለኝ። እውነት ሊፈነዳ ነው ሰውየው እና ግን ሲፈነዳ ሰው ይዞ ነው የሚፈነዳው። እንደዛ እንዳንሆን የሆነ ጥላቻ ቂም ምናምን ውስጣችን ካለ በኢየሱስ ክርስቶስ ስም ከዚህ ቃል በኋላ የተፈታ ይሁን። ማንም እንዳይኖር በመሃላችን አንድም ሰው ሚስ ማድረግ አልፈልግም። እኔ ጌታ ጋር ስንደርስ አንዳችንም ሚስ እንዳንደራረግ እዚህ አምልከን ሀክ ተደራርገን ተሳስቀን ዘምረን እዛ ንጉሱ ስር ካልተገናኘን ይሄ ሁሉ ከንቱ ነው። በእውነት እዚህ ባንገናኝ ይሻል ነበር፣ ባንተዋወቅ ይሻል ነበር። እዛ ካልተገናኘን ስለዚህ ትጥቅ ሁሉ ምንም የተቀበረ ፈንጂ ካለ በኢየሱስ ክርስቶስ ስም ዛሬ ይውለቅ። ምንም ጥላቻ ቢኖር፣ ቂም ቢኖር፣ ቅናት ቢኖር፣ ኩርፊያ ቢኖር ሰው ማያውቀው እግዚአብሔር የሚያውቀው። እኛ በእግዚአብሔር ፊት ነው የምንቀደሰው፣ በሰው ፊት አይደለም። በእግዚአብሔር ፊት ስንቀደስ በሰው ፊት ቅድስናችን ይወጣል። በእግዚአብሔር ፊት ፍቅር ስንሞላ በሰው ፊት ፍቅራችን ይወጣል። በእግዚአብሔር ፊት ምህረትና ርህራሄ ስንሞላ በሰው ፊት ምህረትና ርህራሄችን ይገለጣል። በእግዚአብሔር ፊት በጽድቅ ስንኖር በቃ በሰው ሁሉ ፊት በጽድቅ ነው ብርሃናችን ይደመቅ ይሆናል። ስለዚህ የተደበቀ የተቀበረ ነገር ቢኖር የትላንትና በኢየሱስ ክርስቶስ ስም ዛሬ የተጠረገ ይሁን። ስለ ፍቅር ሰምተን እንደዚሁ ከነቂምና ከነኩርፊያማ አንወጣም። በኢየሱስ ስም ይሰበር። ይሄ አጋንንት ነገር በኢየሱስ ስም የተሰበረ ይሁን። ኩርፊያ ይሰበር፣ ጥላቻ ይሰበር፣ ቅያሜ ይሰበር። በአእምሮ የተቀመጠ ነገር በኢየሱስ ክርስቶስ ስም ተጠርጎ ይውጣ። ሐዘን በኢየሱስ ክርስቶስ ስም ይጠረግ። በወንድም ላይ በእህት ላይ የተያዘ ሐዘን የተቀመጠ ነገር ቢኖር ማናቀው በውስጣችን የተቀመጠ ነገር ቢኖር በኢየሱስ ስም የተጠረገ ይሁን። አንድ ጊዜ ወንድሞች እህቶቻችን እንኳን ሳያውቁ እኛ ግን ውስጣችን ይዞ ይቀመጣል፣ ለዘመናት ይቀመጣል። አንድ ጊዜ እኮ ያለችኝ፣ አንድ ጊዜ እኮ ያለኝ ብለን በጌታ በኢየሱስ ስም በናዝሬቱ በኢየሱስ ክርስቶስ ስም እስከ መስቀል ሞት ድረስ በወደደን እስከ ሞት ጥግ ድረስ በወደደን በዚህ በዘላለም ፍቅር በተገለጠው በእግዚአብሔር ልጅ በናዝሬቱ በኢየሱስ ክርስቶስ ስም ምንም አይነት ነገር በቅዱሳን ሕይወት በወንድሞች በእህቶች በእናቶች በአባቶች በልጆች በአገልጋዮች በእኛ በፓስተሮች በሽማግሌዎች በማንም ሰው ውስጥ የተቀመጠ እማይረባ ሕይወት የሌለው ሞት የሚሸት ኩርፊያ ቢኖር ቅያሜ ቢኖር ጥያቄ ቢኖር የማይጠቅም ነገር በኢየሱስ ክርስቶስ ስም የተጠረገ ይሁን፣ የወጣ ይሁን። በጌታ በኢየሱስ ክርስቶስ ስም
በናዝሬቱ በኢየሱስ ክርስቶስ ስም ሽታው መጥፎ የሆነ የሚከረፋ በአንተ ፊት ጌታው ሕይወት የሌለበት ሕይወት የማይሸት ነገር ሞት የሚሸት ነገር በጌታ በኢየሱስ ስም የተጠረገ ይሁን። ማንም በወንድሙ ላይ በእህቱ ላይ ጌታው ያለ ነገር ቢኖር ሰው የማያውቀው ነገር ቢኖር በኢየሱስ ስም የተጠረገ ይሁን። የእግዚአብሔር ፍቅር ይህንን ቤት ይሙላው። የእግዚአብሔር መለኮታዊ ፍቅር ወንድሞችና እህቶችን ይሙላቸው። ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፍ ተብሎ የተጻፈለት የክርስቶስ ፍቅር ይህንን የእግዚአብሔር ሕዝብ በኢየሱስ ክርስቶስ ስም ይሙላው። የሚሞላ ፍቅር፣ የሚፈስ ፍቅር፣ ሌላውን የሚነካ ፍቅር፣ የሚያቅፍ ፍቅር፣ ይቅር የሚል ፍቅር፣ የሚወድ ፍቅር፣ የሚቆረስ ፍቅር በኢየሱስ ክርስቶስ ስም ጉባኤውን የሞላ ይሁን ጌታ ሆይ። ሃሌሉያ ሃሌሉያ። በዚህ ፍቅር ውስጣችንን አጥለቅልቀው ጌታ ሆይ። ሃሌሉያ። ሕዝብ ሁሉ የተቀደሰ ይሁን። ሕዝብ ሁሉ የተቀደሰ ይሁን። ሃሌሉያ ሃሌሉያ። ስምህ የተባረከ ይሁን። እናመሰግናለን። ማንም ከዚህ ክብር እንዳይጎድል ጌታ ሆይ። ማንም እንደዚህ ያንተ ቃል መጥቶልን መንፈስ በመሃላችን ሆኖ ከዚህ ፍቅር አንድም ሰው ከዚህ ክብር ወደ ታች እንዳይወርድ፣ ከተሰጠን ክብር ወደ ታች እንዳይወርድ፣ የኔ የሚለው ባህሪ እንዳይኖረው፣ የኔ ባህሪ እኮ የሚል ሰው እንዳይኖር። እኛ ዛሬ እንደተነገረን ቃል ባህሪያችን መዋደድ ነው። ባህሪያችን ፍቅር ነው። ጌታ ሌላ ባህሪ በእኛ ውስጥ እንዳይገኝ፣ እኔ እኮ ከልጅነቴ ጀምሮ የሚል ሰው በመሃላችን እንዳይኖር፣ እኔ ነገር አረሳም የሚል ሰው በመሃላችን እንዳይኖር፣ እኔ ካስቀየሙኝ የሚል ሰው እንዳይኖር። ይሄ የሞት ባህሪ በእኛ ውስጥ እንዳይገኝ፣ የክርስቶስ ባህሪ ግን በውስጣችን እንዲፈነጥቅ፣ እንዲበራ፣ እንዲደምቅ፣ እንዲሞላ፣ እንዲበዛ በኢየሱስ ክርስቶስ ስም ጸለይን። ስምህ ይባረክ። እናመሰግንሃለን ጌታ ሆይ። ስለወደድከን ተመስገን። ስለምትወደን ተናግረህናልና ክብር ከዘላለም እስከ ዘላለም ለአንተ ይሁንልህ። ሃሌሉያ። ጌታ የተባረከ ይሁን። ጸሎት ከመዝጋቴ በፊት አጭር ጸሎት ለአቢና ለራሄል እንጸልይላችኋለን።